በመከራ የመደሰት ኃይል። እንግዲህ በቤተ ክርስቲያን ሊቃውንት አስተምህሮና ጥናት መሰረት የሰው ልጅ ሁለት ነገሮችን የሚያደርገው በሁለት ምክንያት ነው ይላሉ። አንደኛው የሰው ልጅ ሁልጊዜ ከሚደሰትበት ግን በነፍሱ ከሚጠላው ኃጢአት መውጣት የሚያቅተው ለምንድን ነው ሲባል ሁልጊዜ ደስታ አዳኝ ስለሆነ ነው። ደስታ ፈላጊ ስለሆነ ነው። የሰው ልጅ ትንሽ በተቆነጠጠ ቁጥር አኩራፊና ተስፋ ቆራጭ የሚሆነው ስለምንድን ነው ሲባል ደስታ አዳኝ ስለሆነ ነው። ሁለቱ እና ለሰው ልጅ ትልቁ መከራው ምንድን ነው ሲባል ከመጠን በላይ ደስታ ፈላጊ መሆኑ። የሰው ልጅ መከራው እኮ ይገርማቸዋል። የሰው ልጅ መከራው ደስታ ነው። የሰው ልጅ መከራው የሰው ልጅ ደስታው ደግሞ መከራው ነው። የተገላበጠ ነው። በመከራ መደሰት ቅድም የሰጠኋችሁ ፊልጵስዩስ ምዕራፍ 3 ላይ ቁጥር 8 ላይ ያልኳችሁ ላይ ቅዱስ ጳውሎስ ምንድን ነው የሚለው? ቢቻለኝ ጌታዬ ኢየሱስ ክርስቶስን በሞቱ እንኳን ልመስለው እወዳለሁ፣ የትንሣኤውን ኃይል አውቃለሁና ይላል። ቢቻለኝ ጌታዬ ኢየሱስ ክርስቶስን በሞቱ እንኳን ልመስለው እወዳለሁ። እሱን መስዬ መሞት ደስ ይለኛል። በግፍ ማለት ነው። አዝመራ ዘርቶ እሸቱን የማይቀምስ ማን ነው ይላል ቅዱስ ጳውሎስ። እንግዲያውስ የወንጌልን አዝመራ ከዘራው የሰማዕትነትን እሸት ልቀምሰው የሚገባኝ እኔው ነኝ ይላል። ስለዚህ ቅዱስ ጳውሎስ በዚህ ይደሰታል። በመከራዬ ደስ ይለኛል ይላል። እሱ ብቻ ተደስቶ አይቀርም። ተፈስሑ ምስሌ እስመ ኀበርክሙ ምስሌ፣ ከኔ ጋር በመከራ ተባብራችኋልና ከኔ ጋር ደስ ይበላችሁ ይላቸዋል የፊልጵስዩስን ሰዎች። በመከራዬ ተባብራችኋልና ከኔ ጋር ደስ ይላችኋል፣ ደስ ይበላችሁ። በቆሮንቶስ መልእክቱ ላይ ደግሞ ሲናገር ንሕነ ነሐምም ከመ አንትሙ ትትፈስሑ፣ እናንተን ደስ ይላችሁ ዘንድ እኛ በመከራ እንጨነቃለን ይላል፣ እንቸገራለን። እናንተን ደስ እንዲላችሁ እኛ በመከራ እንጨነቃለን ይላል። በመከራዬም ፈጽሞ ደስ ይለኛል ይላል። የሐዋርያት ሥራ ምዕራፍ 5 ላይ ስትመለከቱ ከቁጥር 37 ጀምሮ አንበቡት። ቅዱሳን ሐዋርያት እነ ቅዱስ ጴጥሮስ ስለ ጌታችን ስለ ኢየሱስ ክርስቶስ ከበዓለ ጰራቅሊጦስ በኋላ መስበክ ሲጀምሩ ገረፏቸውና በዚህ ስም ሁለተኛ እንዳታስተምሩ አላቸው። በኢየሱስ ክርስቶስ ስም ሁለተኛ እንዳታስተምሩ አላቸው። ተገርፈው ሲወጡ ወወፁ እንዘ ይትፌስሑ፣ ደስ እያላቸው ወጡ። እስመ ከፈሎሙ ጸጋ መንፈስ ቅዱስ፣ መንፈስ ቅዱስ አድሏቸዋልና በዚህ ይደሰቱ ዘንድ የተገቡ አድርጓቸዋል እና ተገርፈው ሲወጡ ደስ እያላቸው ወጡ። እኛ እንኳን አሁን ተገርፈን ስንወጣ ከአንድ አጨቃጫቂ ስብሰባ ቆይተን ስንወጣ እንዴት ነው ፊታችን ጥለ ነው የምንወጣው? እውነት ለመናገር አስጠልቶን ኧረ እንደው የት እንሂድ ብለን ነው የምንወጣው። ተገርፈው ሲወጡ የሚደሰቱበት ኃይል እና ለምንድን ነው እኛ ለምንድን ነው እንደዚያ የምንሆነው ስትሉኝ ገና የመንፈስ ቅዱስ ሀብቱ ፍጹም ስላልተዋሃደን ነው። እውነት ለመናገር መንፈሳዊ ሰው ሁልጊዜ የተረጋጋ ነው። ልቡም አይረበሽም። ልቡም አይረበሽም። ልቡ ለጻድቅ እኩል ከማንበሳ የተባለው ይሄ ነው። እንዲህ አሁን ኧረ በዚህ ሰዓት ነደደ ቢባል አይደነግጥም። ዓለም ሁሉ አንተን እያማህ ነው ቢሉት አይረበሽም። አትናቴዎስ ዓለም በአትናቴዎስ ላይ ቢነሳበት አትናቴዎስ በዓለም ላይ ተነሳበት ይባላል። በዚህ በቤተክርስቲያን ታሪክ በጣም ደስ የሚለኝና ሁልጊዜም የሚወደድ ታሪክ ነው። ዓለም በአትናቴዎስ ላይ ቢነሳበት አትናቴዎስ በዓለም ላይ ተነሳበት። ዓለም በአንድ ሰው ላይ ሲነሳ በጣም ግሩም ይባል። አንድ ሰው ግን በዓለም ላይ መነሳት ይችላል? እንዴት ነው ይችላል? አሁን አንድ ሰው የ10 ሰው ጠላት እንዴት ነው መሆን ይችላል? ወይ ጉልበት ከሌለው ወይ ንጉሥ ካልሆነ በቀር። አትናቴዎስ ምን አለው? ሰራዊት አላደራጀም። በመንፈስ ቅዱስ ሀብትና በልቡ ልልና አርዮሳውያንን ወደኋላ እያስፈነጠረ እየጣላቸው ብቻውን በቤተ ክርስቲያን መርከብነት እየቀዘፈ ይሻገር ነበር። ይህ የመንፈስ ቅዱስ የደስታ ኃይል ነው። እባክህ ዓለሙ ሁሉ ጠላህ ቢሉት እኔ ቀድሜ ዓለሙን ጠልቼዋለሁ
ብሎ ይመልስ ነበረ። ስለዚህ ቅዱስ ጳውሎስ ምን አለ? ዓለም በእኔ ዘንድ የሞተ ነው፣ አነ ምውት በሀበ ዓለም። ዓለም በእኔ ዘንድ የሞተ ነው፣ እኔ በዓለም የሞትኩ ነኝ። ወዓለምሂ ምውት በሀቤ፣ ዓለምን በእኔ ዘንድ የሞተ ነው ብሎ ተናገረ። ስለዚህ መንፈሳዊ ሰው ሁልጊዜ በመከራ ይደሰታል፣ የተረጋጋም ነው። ተከሰው ሲቀርቡ ለሽልማት የተጠሩ ያህል ደስ ይላቸዋል። ይህ ከመንፈስ ቅዱስ የሚመጣ ነው። በሆነ ባልሆነው የሚከፋን በቃ ይህ አኩራፊ ክር የምንከፋው ቁጣው የገሌ ቁጣው ካፍንጫው ላይ ነው ይባላል። ምን ማለት ነው ግን? ቶሎ የሚደርስ ነው መሰለኝ ባላውቀው። የገሌ ቁጣው ካፍንጫው ላይ ነው ይባላል። ለምን አፍንጫ እንደተመረጠ አይንም አይታወቅም። ዞሮ ዞሮ ግን እንዲሁ ቶሎ ቡን ቡን ይላል ደግሞ የገጠሩ። እሱም አይገባም፣ እንደ ዱቄት መብነን ነው መሰለኝ። እንደሱ የሚያደርገን ምን እንደሆነ ታውቃላችሁ? አለመረጋጋት ከመንፈሳዊነት የመራቅ ምልክት ነው። ከመንፈሳዊነት የመራቅ መንፈስ ቅዱስ ያደረበት ሰው ሁልጊዜ ጸጥ ነው የሚለው፣ ይረጋጋል፣ አይቸኩልም፣ ነገሮችን ፈጥኖ አይወስንም፣ ፈጥኖ ተስፋ አይቆርጥም፣ ፈጥኖ አያበላሽም፣ ፈጥኖ አይቆርጥም፣ ፈጥኖ አይቀጥልም። የኛ ነገር ሳናስብ እንገባለን፣ ሳናስብ እንወጣለን። ወደ ሁሉም ነገር ማለት ወደ ሁሉም ነገር መንፈስ ቅዱስ ማሰቢያችን ነው። አይምሯችን የሚቆጣጠረው የሚሰበስበው እሱ ነው እና እውነት ለመናገር ለቅዱሳን ሐዋርያት ይሄ መከራን የተሰጣቸው ይሄ ትዕግስትን የተሰጣቸው የትዕግስት ኃይል ማለት ነው። በነገራችሁ ላይ መከራ ትዕግስትን እንዲያደርግ ትዕግስትም ደግሞ ተስፋን እንዲያደርግ እናውቃለን ይላል ቅዱስ ጳውሎስ። ተስፋ ደግሞ አያሳፍርም። ሮሜ ምዕራፍ 5 ላይ ሲናገር መከራ ትዕግስትን፣ ትዕግስት ደግሞ ተስፋን፣ ተስፋ ደግሞ አያሳፍርም። ተስፋ እያስተሐፍር ብሎ ይደመድመዋል። ስለዚህ በመከራ ትዕግስት ይሰጣቸዋል፣ ትዕግስት ይሰጣቸዋል፣ ልበሰፊነትን ይሰጣቸዋል፣ ታጋሽነት ይሰጣቸዋል፣ የበዛ ፍቅርን ያፈስላቸዋል። ይሄ በመከራ መደሰት ነው። ስለዚህ የሰማዕታት ትዕግስት፣ የባሕታውያን ብቸኝነት፣ የመነኮሳት ጽናት መንፈስ ቅዱስ ነው። ሰው ያለ መንፈስ ቅዱስ ባሰበው ሐሳብ፣ ባቀደው እቅድ፣ በወሰነው ውሳኔ መዝለቅ አይችልም። አሁን እግዚአብሔርን ማለት ያለብን ክርስቲያን በቀመር የሚኖር ሳይሆን በመንፈስ ቅዱስ የሚመራ ነው። ዘመንን የሚሻገር መንፈሳዊ ክርስቲያን እንጂ የእውቀት ክርስቲያን አይደለም። መንፈሳዊነት ደግሞ ከመንፈስ ቅዱስ የሚያገኙት ነው። አሁን ዛሬ የተቸገርነው ከመንፈስ ቅዱስ ጋር የሚያገናኝን ሰው ጠፍቶ ነው። ከዚያ የተረፈው ዕዳው ገብስ ነበር። መንፈስ ቅዱስ ካደረብን ሁሉ ነገር ቀላል፣ ሁሉ ነገር ቀላል። መመነን ቀላል ነው። ቤተውና ቀላል ነው። ቅጠል መብላት ቀላል ነው። ባህር ውስጥ መጸለይ ቀላል ነው። ከማን ጋር ሲሆኑ? ከመንፈስ ቅዱስ ጋር ሲሆኑ 150 ዳዊትን 100 ጊዜ መጸለይ ቀላል ነው። መንፈስ ቅዱስ ሲርቅሳ አቡነ ዘበሰማያት ከድንጋይ እሺ ትከብዳለች። መንፈስ ቅዱስ ሲያድርሳ ቁሞ አድሮ ቁሞ ውሎ እንደ አርሳኔዎስ ቁሞ አድሮ ቁሞ ውሎ ፀሐይ ስጦታ ንሳ መክፈልተከ ወሀካይ ስጋ ብሎ ትንሽ ማረፍ ቀላል። መንፈስ ቅዱስ ሲለይ የዕለት ውዳሴ ማርያም ቁሞ መጸለይ ከባድ ነው፣ አስጨነቂ። ምንም አይደለም ያጣ ነው መንፈስ ቅዱስን ነው። ይሁላችሁ የወደቀ ሰው መጀመሪያ ማወቅ ያለበት ከየት እንደወደቀ ነው። ከዚያ በኋላ መነሳት ይችላል። ካልሆነ እንደ አንዳንዱ እንቅልፍ መሆኑ ነው። እንደዚህ አይነት እንቅልፍ ገጥሟቸው ያውቃል? ተኝታችሁ ስትነሱ የት ሀገር እንዳላችሁ ጠፍቷቸው ያውቃል? ሸዋ ትሆኑ፣ ጎጃም ትሆኑ፣ ጎንደር ትሆኑ፣ መቀሌ ይሁኑ፣ ወያሌ ይሁኑ፣ ቤት ምንም ቅጥ የሌለው ገጥሟቸው ያውቃል? ይሄ እስኪ ገጥማችሁ ከተኛችሁ እንኳን አጉል ነው፣ ወደ በሽታ መቀየሩ ነው። እንደው ድሮ ልጅ እያለን ለማለት ፈልጌ ነው እንጂ መቼም አሁን
ያለበት ሀገር እስኪጠፋው የሚተኛ ሰው እዚህ ይኖራል ብዬ አልገምትም። በእውነት ከልቤ ነው። እንደሱ ከሆነ ይሄ ቅድስናም አይደለም የሚጠይቀው ሀሳብ ነው። እንደዚሁን እስኪተኙ መተኛት ሀሳብ የለሽነት ነው እንጂ የቅድስና ምናምን ጉዳይ አይደለም። የሆነ ሆኖ ግን ያለበት ሀገር የጠፋው ሰው በጣም እስኪያስብ ገና ቅዠቱ እንደነቃ ብዙ ለማነጋገር ትንሽ መጠበቅ ያስፈልጋል። ሀገሩን እስኪያውቀው እስኪረጋጋ ቤቱን እስኪለየው ማለት ነው። ልክ እንደዚህ ሁሉ ቅዠት ውስጥ ነው ያለ ነው አሁን የሚመስለኝ ሳስበው። የሆነ ቅዠት ውስጥ ምናብ ያለንበት ሁሉ ጠፍቶናል። እግዚአብሔር የሚያውቀው ከዚህ ቅዠታችን እንድንነቃ ምንድን ነው? እኔ እኮ እውነቴንም ነግራችሁ በገዳም በከተማ በቤተ ክህነት በምዕመንነት ደረጃ በመምህርነት በተማሪነት ምንድን ነው የጎደለን ነገር ስትሉ መንፈስ ቅዱስ ከኛ እየራቀ ነው። እሱ ነው ችግሩ። ለምንድን ነው አልገባን ያለ? ስለ ዘረኝነት እየተነገረን የማይገባን ስለምንድን ነው? ሰው በጎጠኝነት እየተራረደ ያለው ምንድን ነው? ሰው የክርስቶስን መስቀል ይዞ የሚተራረደው ለምንድን ነው? ለምንድን ነው ውስጥ ለውስጥ የሚሄደው? ለምንድን ነው አንድ መሆን ያቃተን? ሌላውን ተውት፣ ቅድስና ንጽህና የሚለው ይቅርና ሌላው ይቅርና አንድ መሆን ያቃተን ለምን ይመስላችኋል? ብቃትስ ሰው ቤት ሆኗል መቼም። አንድ መሆን ራሱ ያቃተን ለምንድን ነው? መንፈስ ቅዱስን ውጣልን ስላልነው። ምክንያቱ ቅዳሴያችን ለምንድን ነው? ሀበነ ንህበር በዘዚአከ መንፈስ ቅዱስ፣ በአንተ ህልው ሆኖ በሚኖር በመንፈስ ቅዱስ አንድ መሆንን ስጠን ነው የሚለው። በአንተ ህልው ሆኖ በሚኖር በመንፈስ ቅዱስ አንድ መሆንን ስጠን። አንድ የሚያደርገን መንፈስ ቅዱስ ነው። ልክ ቅዱስ ኤፍሬም እንደሚለው ነው። እኔም ተደጋጋሚ ተናግሬ ያውቃለሁ። አሁን እነዚህ እኔ አንድ ሰው ተብዬ ለመጠራት እጄ እግሬ ተጠራቅመው ነው፣ የተጠራቀሙ ህዋሳት ናቸው ሰውዬ ብለን የምንጠራው። እነዚህ ህዋሳት አንድ ሰውዬ ሆነው መንቀሳቀስ የቻሉት በውስጥ ነፍስ የምትባል አንድ አድራጊ መንፈስ ስላለች ነው። እሷ ወጥታ የሄደች ዕለት በቀበራችሁኝ በሶስተኛው ቀን ብትመጡ እጄ ለብቻው ነው፣ እግሬ ለብቻው ነው፣ ያም ለብቻው ነው፣ ያም ለብቻው ነው። ለምን? አንድ አድራጊቱ መንፈስ የለችም። ቅዱስ ኤፍሬም እንዲህ ነው የሚለው፣ መንፈስ ከስጋ በተለየ ጊዜ ነፍስ ማለት ነው ስጋ ላይ የብቻው እየተገነጠለ እንዲወድቅ መንፈስ ቅዱስ ከአንዲት ቤተክርስቲያን በራቀ ጊዜ መለያየት በቤተክርስቲያኒቱ ይነግሳል። ይሄ ነው የቤተክርስቲያን ነፍሷ፣ ህይወቷ መንፈስ ቅዱስ። መንፈስ ቅዱስ የመከራ አሁን እኮ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ትዕግስት የሚባል ነገር ባለመኖሩ መስሎኝ ገዳማት የሚፈቱት በጠቅላይ ቤተ ክህነት መስማማት እየጠፋ ያለው አባቶቻችን ቁጭ ብለው ለመነጋገር አልቻል ያለው መዋዋጥ ያቃተን ለምንድን ነው? ወንድም የወንድሙን ንግግር ምክር አዳምጦ እውነት ነው እንዳልከው መሰል ማለት ያቃተው ለምንድን ነው? ኢትዝልፎ ለአብድ ከመ ኢይጽላእከ፣ ሰነፍን አትምከረው እንዳይጠላህ ይላል ሲራክ መጽሐፈ ሲራክ ምዕራፍ 7 ላይ ድንጋይ መከመር ይሆንባል አትናገር ይላል። ምንድን ነው ነገሩ? አሁን ቢሰበክ እንደ ክብረ ነክ እየተቆጠረ እኔን ለመንካት ፈልጎ ነው ይባላል። እኔ እዚህ ውስጥ አይደለም ማወራው፣ ከዚህ የሚሆንን የሚያገባኝ ነገር የለም። እያወራ ያለው ግን በቃ እንደሱ ነው። ሰው ድሮ ተሰድበውም ለእኔ ነው ይሉ ነበር። እንኳን ስብከት ስድብ ያስተካክላቸው ነበር። አሁን ዛሬ ግን ስብከቱንም ወደ ስድብ እየለወጠብን ነው። ማን? ዲያብሎስ። ኧረ እንዲያው መንፈስ ቅዱስ በቸርነቱ ይየን፣ በቸርነቱ ይየን። የመንፈስ ቅዱስ ጸጋው ያስፈልገናል። አሁን ይሄ የማሸነፍ ኃይል፣ በመከራ የመደሰት ኃይል፣ ታሞ የሚደሰት መነኩሴ አሁን ጥቂት ነው እንግዲህ የሚገኘው። ቆይታ ያላችሁ ታሞ የሚደሰት መነኩሴ ጥቂት ነው የሚገኘው ወደፊት ብዬ አስባለሁ። ነቢይነት አይደለም ይሄ፣ ራሴ ስለማውቀው የራሴን አይቼ የሌላውን መገመት ነው። ምንም ቀልል ያለ ነገር ነው ይሄን ለማወቅ
አሁን ይሄ ደግሞ ከጠፋ ደግሞ ምኑን መነኩሴ የሆነው ችግር እኮ ነው። ታሞ የሚደሰት መነኩሴ ከገዳሙ ውስጥ ታሞ ከሚደሰተው ይልቅ ሲታመም የሚከፈው ከበዛ ችግር ውስጥ ነው ማለት ነው። መነኩሴ ኦዲት የሚደረገው በመከራ በመደሰቱ ነው። ሌላ ምን ኦዲቲንግ አለ? ሌላውም እንደዚሁ፣ ክርስቲያንም እንደዚሁ፣ ሁላችንም ማለት ነው። አጥተን ካልወደድ ነው እግዚአብሔርን፣ ተሰድበን ካልወደድ ነው፣ ተገፍተን ካልወደድ ነው፣ ቤታተን ካልወደድ ነው፣ ሰው ጠልቶን ካልወደድ ነው፣ ምንድነው ለእግዚአብሔር የምናደርገው ነገር? ፍቅራችንስ የምንገልጥበት በለስ የትኛው ነው? ይሄ ነው። ይሄ እየጠፋ ሲመጣ መንፈስ ቅዱስ ይርቃል። መንፈስ ቅዱስ ይውላችሁ፣ መከራን መራቅ መንፈስ ቅዱስን ማራቅ ነው። መከራን ስንርቅ መንፈስ ቅዱስ ይርቃል። መንፈስ ቅዱስ ሲርቅ የመንፈስ ቅዱስ ግርማ ከቤተ ክርስቲያን ይርቃል። የመንፈስ ቅዱስ ግርማ ከቤተ ክርስቲያን ሲርቅ ቤተክርስቲያን ትናቃለች፣ አቅም የለሽ ትሆናለች። ጩኸቷ ይናቃል፣ ንግግሮቿ ይናቃሉ፣ አባቶቿ ይናቃሉ፣ ትደፈራለች፣ አጥሯ ይነቀነቃል፣ ደጇ ይሰበራል። ቤቷ ውስጥ ገብተው አራዊት ይፈነጩበታል። ያ የሚሆነው የመንፈስ ቅዱስ ግርማ ሲጎል ነው። እና ለሐዋርያት ጌታ የሰጣቸው ይሄንን ነው። ሶስተኛውስ ተአምራትን የማድረግ ኃይል ሰጥቷቸዋል። ለቅዱሳን ሐዋርያት ይሄ ነው የተሰጣቸው ኃይል። ታምራትን የማድረግ ኃይል እንግዲህ ቅዱስ ጳውሎስ ተናግሯል። ይሄ እኛ ታምር ፈላጊ ባንሆንም ግን ዳሶ የሚፈውስ ጸልዮ መልስ የሚያመጣ አባት ግን ያስፈልገናል። ይሄን የሚሰማ ምዕመን ምንድን ነው? እና አንተ ሁን እንጂ ነው የሚል እንሁን ነው የሚባለው። ጎበዝ፣ እውነቴን እኮ የምነግራቸው። አሁን እኮ ሽማግሌም ጠፋ፣ አባቶችም አለቁብን፣ አረጋውያንም አለቁ። አውቀው በእጃቸው ለሰላምታ አስመስለው ድስስ አድርገው የሚፈውሱ አባቶች የሉ፣ አለቁ። በዚያ ምክንያት እምነት ይጸና ነበረ። መበርታት ይጠበቅብናል። እና ሰሞኑን አንድ ቦታ ሄጄ ነበረ። ለብቻችሁ ስለማወራችሁ እንደ ጉዞ ይህን ሪፖርት ስለማድረግ ይበቃል፣ ብዙ አላወራችሁም። ግን ኤፌሶን ለምሳሌ ሄጄ ነበረ። ኤፌሶን ቅዱስ ጳውሎስ መልእክት የጻፈላት አንዱ ሀገር ነው። እዚያች ሀገር ቅዱስ ጳውሎስ የዚያችን ሀገር ሰዎች ለመመለስ 2 ዓመት ነው መከራውን ያየ። 2 ዓመት መከራውን አይቶ እኔማ ነው ያሳዝነኛል። እንደው ቅዱስ ጳውሎስ እንደመታዘን ለእኔና ለእናንተ ነው የሚታዘን። መከራው ግን ያሳዝናል። አንድ ሀገር ውስጥ እንደው አንድ ሰው ብቻውን ሄዶ ሲቆም በቃ አንጀቴን ነው የሚበላኝ። እንደው ብቻውን ሰው የለው ምን የለው ብቻውን ዝም ብሎ ወደማያውቀው ሀገር። አሁን እኔ እዚህ ስመጣ ማውቃችሁ አባቶች ማውቃችሁ እናቶች ቃለ ሕይወት ያሰምልኝ እንደምትሉኝ አምኜን የምመጣው እዚህ። ጳውሎስ ሲሄድ እህል ቁረስ የሚለው የለ፣ እደር የሚለው የለ፣ ጨርቅ የሚሰጠው የለ፣ ውሃ የሚያጠጣው የለ፣ የሚያድርበት ቤት የለ። ተናግሮ ሲጨርስ ታላቋ አርጤምስ ታላቅ ናት ብሎ የአንድ ሀገር ህዝብ በሙሉ ፈነዳ። የአንድ ሀገር ህዝብ እግዚአብሔር ያሳያች። እንዲህ አንድ ሀገር ህዝብ አይገርማችሁ? አርጤምስ ታላቅ ናት። አባረሩት ወደታች። እዚያ ላይ ሄደና ገበያ አለ፣ ባሮች የሚቀመጡበት ትንሽ ገበያ። እዚያች ወረድ ብሎ ባሮችን መስበክ ጀመረ። ትልቆችም ማመን ይሰማል። እነሱን እየለቃቀመ ይሰብካል። በዚያ ድሃውን ማለት እየመረጠ ድሆች ጀርባ ላይ ነው ቤተክርስቲያን የቆመችው። እዚያ ጊዜ ድሆች እየሰበሰበ ኋላ እነሱን ሰባሰበና ሲያበቃ አንጥረኛው በአንጥረኛ፣ ዘፋኙ በዘፈን፣ ፖለቲከኛው በፖለቲካ ብጥብጥ አድርጎ እንዴት አድርጎ ያሰብከው። ምንድን ነው የረዳው ስትሉ ተአምራት። በሱ ላይ ያደረጉ መንፈስ ቅዱስ ኃይል ገለጸለት። የዚያ ጊዜ ንግግር አዋቂ ነኝ የምትል ግሪካዊት ሁሉ ምን ታመጣለች? ንግግር በማወቅ የሚደረግ ታምር የለም። ጳውሎስ ድውዩን ፈውስ ያደርጋል። አንጥረኛ ና ፈውስ የለም። ፈላስፋ
የቅዱስ ጳውሎስ ጨርቁ ይቆረጥና ሄዶ ድውይ ይበራል፣ አይን እውር ያበራል። ናፈውስ የለም። ኃይል ሲያደርግ ወንጌል ስር ሰደደችለት። 2 ዓመት አስተማራቸው። መልሶ አቅንቶ ይገርማቸዋል። ቅዱስ ጳውሎስ 14 መልእክት ከጻፈላቸው ምዕመናን በጣም በሕይወታቸው የተመሰገኑት የኤፌሶን ምዕመናን ናቸው። በኃይል ነው፣ በቃል በስልትም ሰበከ እኮ ቅዱስ ጳውሎስ። ቀስ ብሎ መጀመሪያ ጸሐፊዎችን እየመረጠ ለብቻ አንዳንድ ሰው እያወጋ ነበር ስብከቱን የጀመረ። በዚያም ለፋ። መጨረሻ ላይ ግን የረዳው የመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ኃይል ሲያደርግለት ተመለሱ። ስለዚህ ይሄን ኃይል ቤተክርስቲያን የጸናቸው መከራን ድል በመንሳት ያለምንም ተጨማሪ ነገር በመንፈስ ቅዱስ ብቻ በመሟገት ቅድም ያልኳቸው 7 ነገሮችን ጉራንጉሮችን ሳያንጠለጥሉ መከራን በደስታ በማሸነፍ 3ኛ ደግሞ አጋንንትንና ሞትን በተአምራት ድል በመንሳት ይሄንን ዓለም ድል ነስተው ቤተክርስቲያንን በኃይል በመንፈስ ቅዱስ ኃይል አሰፏት። የምናምነው እምነት እውነት መሆኑን የምናውቅበት ዋናው ይሄ ነው። ተዋግተው ቤተክርስቲያንን የሰጡ አባቶች ስለሌሉን፣ ስለዚህ ቤተክርስቲያን ዛሬ ይሄንን 3 ኃይል ያገኘችበት ቀን ነው። ይሄንን ላደረገ ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይግባው። ይህንን ኃይል እና ግርማ መንፈስ ቅዱስ ዛሬም ለቅድስት ቤተክርስቲያን ጨምሮ ይስጥልን፣ ጨምሮ ይስጥልን፣ ጨምሮ ይስጥልን። እኔ ዛሬ የመንፈስ ቅዱስ ኃይል ዛሬም ቤተክርስቲያን ውስጥ መኖሩን በምን ታረጋግጣለህ ስትሉኝ፣ ዛሬም ቤተክርስቲያን ውስጥ መኖሩን ማውቀው ድሮ ሐዋርያት በስጋ ደካማ ሆነው ያን ሁሉ መስራታቸው፣ ዛሬ ደግሞ ጅላጅል ሁነንም ቤተክርስቲያን መኖሯል። መንፈስ ቅዱስ አለ በኃይሉ እየሰራ ነው የምለው። ጅላጅል ተሰብስቦ በጣም ይቅርታ አድርጉልኝ፣ ጅል ተሰብስቦ ቤተክርስቲያን መቀጠሏ እውነትም መንፈስ ቅዱስ ዛሬም በኃይሉ አለ ያስብላል። አለ ባይኖርም አንዱ አሁን በማን ምክንያት ቀጠለች ሊባል ነው። ከእግር ጥፍር እስከ ራስ ፀጉራችን ድረስ እኮ በቁስል ተመተናል። ይሄ ወባው ምናምኑ ማለት ነው። ከእግር ጥፍር እስከ ራስ ፀጉር ድረስ ሰው በቁስል ተመቶ እንዴት ቁሞ ሄደ ይባላል። እግሩ አንስቶ እስከ ራሱ እንደው በቁስል ንድድ ያለ ሰው እንዴት ብሎ ቆመ ይባላል። ቤተክርስቲያን በዚህ በአፋዊ ድል ያልነሳችው በአፋ ያለችው ይህች ቤተክርስቲያን ዛሬ ቁማ መሄዷ፣ እንደው መንቀሳቀሳችን ራሱ እንደ ሰውም ለኪዳንም ለጸሎትም መሰባሰባችን ታልቆ ተርፈክሙ እንዳለ ቅዱስ ጳውሎስ እንደው ተቧጭቀን እንኳን ተበልተን እንደው ቶሎ አለማለቃችን ራሱ መንፈስ ቅዱስ እውነትም እየሰራ ነው፣ ዛሬም አለ። ስለዚህ አንድ ተስፋ አለን ማለት ነው። እንግዲህ ለቤተ ክርስቲያንና ለቅዱሳን ሐዋርያት መንፈስ ቅዱስ ይህንን ነገር ሰጣቸው አልኳችሁ። ዛሬ ደግሞ ልነግራችሁ የፈለግኩት መንፈስ ቅዱስ በእኛ ሕይወት ውስጥ ምን ይሰራል የሚለውን ነው ማለት ነው። መንፈስ ቅዱስ ለሐዋርያት እንዲህ ያደረገላቸው፣ መንፈስ ቅዱስ ደግሞ በእኛ ሕይወት ውስጥ ምን ይሰራል? እሱን ነው ተነጋግረን የምንጨርሰው። ለእኔ ነው ምንድን ነው የሚያደርግልኝ? እስቲ ወደ ግለሰብ አምጥተን ወደ እያንዳንዳችን ሕይወት ምን ያደርግልናል እግዚአብሔር መንፈስ ቅዱስ? መንፈስ ቅዱስ በእኛ ውስጥ የሚሰራበትን መንገድ በ4 መንገዶች ማየት እፈልጋለሁ። በ4 መንገዶች በእኛ ውስጥ የሚሰራበት። አሁን መንፈስ ቅዱስ ዛሬ በእኛ ሕይወት ውስጥ ይሰራል። ይሄን ከማመን ነው መንፈሳዊነት የሚጀመረው። ከመንፈስ ቅዱስ መራቅ በምን ይጀመራል ሲባል መንፈስ ቅዱስ ተለይቶኛል በማለት ነው የሚጀመረው። መንፈስ ቅዱስ ተለይቶኛል በማለት ከመንፈስ ቅዱስ መራቅ ይጀምራል። ስለዚህ አኀዊነ ኢንፈቅር ትኩኑ አብዳነ በእንተ መንፈስ ቅዱስ ያለው ቅዱስ ጳውሎስ 1 ቆሮንቶስ ምዕራፍ 12 ላይ ለዚህ ነው ወንድሞቻችን ስለ መንፈስ ቅዱስ አላዋቆች እንድትሆኑ አንፈቅድም፣ አንወድም። ምክንያቱሳ መንፈስ ቅዱስ አድሮባችሁ ሳለ ገቢረ ተአምራት ስላልተደረገላችሁ መንፈስ ቅዱስ ተለይቶኛል አትበሉ ብለው አባቶቻችን ተርጉመውታል። ስለ መንፈስ ቅዱስ ሞኝ አትሁኑ ብሏል ቅዱስ ጳውሎስ። ስለዚህ መንፈስ ቅዱስ ተለይቶኛል ማለት ከመንፈስ ቅዱስ ይለያል በፍጹም።
ቅድም ምን ስትል ቆይተ ነው የሚል ጥያቄ እንደሚነሳባችሁ አምናለሁ። ቅድም መንፈስ ቅዱስ እየራቀን ነው አላልክምን ልትሉ ትችላላችሁ። እሱ ማለት በፍጹም ተዋህደን አንኖርም ነው እንጂ እኛ ጋር አኗኗሩ እንደው እንደ ቸርነቱ ነው አኗኗሩ። ስራ እንዲሰራ በማያስችል መንገድ በራችን ጠርቅመን ዘግተን ደጅ ቁሞ እንደሚያንኳኳ ሆኖ ነው የሚኖረው። አጠገባችን ቁሞ አይን እያየ መቼ ይከፍቱልኝ ይሆን ብሎ ነው የሚኖረው እንጂ መኖሩም አብሮናል። ስለዚህ መንፈስ ቅዱስ ከኛ ጋር የሚሰራባቸው 4 መንገዶች ማለት መንፈስ ቅዱስ የወረደባቸው 4 መንገዶችን ነው መጠቀም የፈለገው። መንፈስ ቅዱስ የወረደባቸው 4 መንገዶች መንፈስ ቅዱስ በእኛ ሕይወት ውስጥ የሚሰራበትን መንገድ የሚጠቁሙ ናቸው። ጆሮአችሁ ይሰማል አይደለም? መንፈስ ቅዱስ ወደዚች ምድር ተመስሎ የወረደባቸው 4 መንገዶች መንፈስ ቅዱስ በእኛ ሕይወት ውስጥ የሚሰራባቸውን መንገዶች የሚያሳዩ ናቸው ነው። የመጀመሪያው መንፈስ ቅዱስ በምን አምሳል እንደሚወርድ ነው የተነገረው? በውሃ ትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ውሃ ተመስሏል። እክኡ እምነ መንፈሴ ላዕለ ኩሉ ዘሥጋ ዲበ ኩሉ ዘሥጋ ይላል። በስጋ ለባሽ ላይ ሁሉ መንፈሴን አፈሳለሁ ይላል። በስጋ ለባሽ ላይ ሁሉ መንፈሴን አፈሳለሁ ሲለው መንፈስ ቅዱስን ምን እያለው ነው? አሁን ውሃ እያለው ነው። የዮሐንስ ወንጌል ምዕራፍ 7 ላይ ደግሞ ዘጸማ ይምጻ ኀቤ ወይስተይ፣ የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ፣ መጽሐፍ እንደተናገረ ከዚህ ሰውም የሕይወት ውሃ ይፈልቃል ብሎ መንፈስ ቅዱስን ውሃ ብሎታል። ትንቢተ ኢዩኤልም በስጋ ለባሽ ላይ ሁሉ ውሃን አፈሳለሁ፣ መንፈሴን አፈሳለሁ፣ መንፈስ ቅዱስን ውሃ ብሎታል። መንፈስ ቅዱስን ውሃ ብሎታል። መንፈስ ቅዱስን ውሃ ያለው ለምን ማለት ፈልጎ ነው? አንደኛ መንፈስ ቅዱስ በምን ላይ አፈሳለሁ ነው ያለው? በስጋ ለባሽ ላይ ሁሉ አፈሳለሁ። ይህን ያለበት ምክንያት ሰዎች ምንም ስጋውያን ቢሆኑ ሃይማኖት ካላቸው መንፈስ ቅዱስ ከነሱ አይርቅም ነው። ስጋ ያለው አንድ ሰው በሆነ ሁሉ ላይ ዘር ግንድ ሳይለይ ለሁሉ እንደሚሰጥ ሲያጠይቅ ነው በስጋ ለባሽ ላይ ሁሉ ያለው። ቀድሞ ግን በአብርሃም ልጆች ላይ ነው ረድኤቱ የሚያርፈው። አሁን ግን በስጋ ለባሽ ላይ ሁሉ ሲል ዘር፣ ቋንቋ፣ ቀለም ሳይለይ ለሁሉ ይሰጣል። ሁለተኛ ስጋ በለበሰ ሁሉ በሰው ሁሉ ላይ ማለት ነው የመጀመሪያው። አሁን ደግሞ ስጋውያን እንኳ ቢሆኑ መንፈስ ቅዱስ አይለያቸው። ለምን? ውሃ ስለሆነ ማለት ሊያነጻቸው ነው የሚያድርባቸው ማለት ነው። ውሃ ምንድን ነው ስራው? ማንጻት ነው። ጰራቅሊጦስ ማለት ምን ማለት ነው? መንጽሔ ማለት ነው። ስለዚህ ሊያነጻቸው ያድርባቸዋል። ባንነጻ እንኳን ለማንጻት ያድርብናል መንፈስ ቅዱስ። ባንነጻ እንኳን ለማንጻት ያድርብናል። የምትፈልገው ነገር አለች። ጥረትና ፈቃድን ይፈልጋል። ግን ጥረትን ፈቃድን ይፈልጋል። ባንነጻ እንኳን ለማንጻት ያድርብናል። ስለዚህ መንፈስ ቅዱስ እድፋችንን ፈጽሞ የሚያነጻ የሕይወት ውሃ ነው ማለት ነው። የሕይወት ውሃ ነው። ሁለተኛ ውሃ ምንድን ነው የሚያደርገው? ይሄን እግዚአብሔርን የተጠማች ኃጢአትን ብዙ ጊዜ መጻሕፍት ምንድን ነው የሚሉት? በረሃ ይሉታል፣ ሐሩር። ሄኖክም እርስ በርሳቸው የማይቀራረቡ ቆላዎችን አየሁ ይላል እና ኃጢአትን ቆላ ይለዋል። ኃጢአት ቆላ ይባላል፣ በረሃ ይባላል፣ ሐሩር ይባላል። መንፈስ ቅዱስ ደግሞ የነፍስን ጥም የሚቆርጥ ነው። የነፍስን ጥም የሚቆርጥ። ለምሳሌ ልንገራችሁ። ኃጢአት አንዱ ችግሩ አለመጠገቡ ነው። የዛሬን ሰርቸው ድጋሚ አንሰራም ስንል ዛሬ እንደዚያ እንላለን እንጂ በሌላ ቀን ደግሞ መልሰን እንሰራዋለን። ሌላ ቀን ደግሞ የዛሬ እንላለን መልሰን እንሰራዋለን። ሌላ ቀን ደግሞ የዛሬ እንላለን መልሰን እንሰራዋለን። የኃጢአት መልስ የለውም።
አንድ ሰው ግን ጥሙ የሚረካው መንፈስ ቅዱስን ያገኘለት ነው። ስለዚህ መንፈስ ቅዱስ ውሃ መባሉ የሰው ልጅ የምኞቱ ማረፊያ ነው። የመጨረሻ የሰው ልጅ የልቡ ማረፊያ መንፈስ ቅዱስ ነው። ጥም የሚቆረጠው ያ ማለት የልብ ሰላም ማለት ነው። ሰው ርፍ የሚለው መንፈስ ቅዱስ ያድርበት ነው። ለምንድን አሁን አንዳንድ ጊዜ ይሁን ሰውነታችን ቆሽሾ ወይም ሰው መንገድ ስንሄድ ውለን በጣም ብዙ ላብ ሲፈሰን ውሎ ድንገት ውሃ ስንታጠብ የእረፍት ስሜት የሚሰማን ለምንድን ነው? የሰው ልጅ በንጽህና የሚያርፍ ፍጡር ስለሆነ ነው። ፍጥረታችን ራሱ ለንጽህና የተፈጠረ ነው። እድፈት እረፍት አይሰጠንም። ክፋት አያሳርፈንም። የሚያሳርፈን መንጻት ስለሆነ ነው። ስለዚህ መንፈስ ቅዱስ የሚያነጻና ጥም የሚቆርጥ ነው። ሶስተኛው መንፈስ ቅዱስ በውሃ ተመስሎ መነገሩ ለፍሬ የሚያበቃን ስለሆነ ነው። ፍሬ የለሾችን ለፍሬ የሚያበቃ ስለሆነ መንፈስ ቅዱስ ውሃ ጠጥቶ አትክልት እንደሚያፈራው መንፈስ ቅዱስ ፍሬ ቢስ ክርስቲያኖችንም ቢሆን ለፍሬ ያበቃቸዋል። ለዚህ ነው በትንቢተ ኢሳይያስ ወይበል አሐዱሂ እስመ ይቡስ አነ፣ ማንም ሰው እኔ ደረቅ እንጨት ነኝ አይበል ያለው ለዚህ ነው። ማንም ሰው እኔ ደረቅ እንጨት ነኝ አይበል። ለምን? መንፈስ ቅዱስ ካደረበት ማንም ሰው ለፍሬ ይበቃል። እኔ ፍሬ የለሽ ሰው ነኝ፣ ፍሬ ቢስ ሰው ነኝ ማለት የለበትም። መንፈስ ቅዱስ ካደረበት ፍሬ የሌለው ሰው የለም በምድር ላይ። ይማርም አይማርም በምድር ላይ ፍሬ የሌለው ሰው የለም። መንፈስ ቅዱስ ያደረበት ሰው የምናፈራቸው ደግሞ ምንድን ናቸው? እነዚያ 9 ናቸው። ገላትያ ምዕራፍ 5 ቁጥር ስንት እንደሆነ 16 ጀምሮ እንደሆነ ነው የምረዳው። ቁጥር ከሳትኩ ታስተካክሉታላችሁ። ወፍሬውኒ ለመንፈስ ቅዱስ ብሎ የመንፈስ ቅዱስ ፍሬውም ይታወቃል ይላል። ተስፋ፣ ትዕግስት፣ ቸርነት፣ በጎነት፣ እነዚህ የመንፈስ ቅዱስ ፍሬዎች ናቸው። መንፈስ ቅዱስ ያደረበት ሰው እነዚህን ፍሬዎች ይለቀሙበታል ማለት ነው። እነዚህ ፍሬዎች ይለቀሙበታል። አንድ ሰው መንፈስ ቅዱስ እንዳደረበት የምናየው እነዚህን ፍሬዎች ሽርግግ አድርጎ ስናየው ነው። በየዘለላው እነዚህን አፍርቶ ስናየው ነው። ፍቅር የሌለው ሰው መንፈሳዊ ነኝ ማለት አይችልም። የመንፈስ ፍሬ ነው አለ። ሎሚን ሎሚ የምናሰኘው ፍሬውን አይተን ነው። ሙዝን ሙዝ ያልነው ፍሬውን አይተን ነው። ብርቱካን ብርቱካን ያልነው ፍሬውን አይተን ነው። ሰውን መንፈሳዊ የምንለው እነዚህን ፍሬዎች ስናይበት ነው። ለእነዚህ ፍሬዎች ስለሚያበቃ ፍሬ የሌላቸውን ፍሬ ምንድን ነው ያላቸው? ጌታ ዮሐንስ ወንጌል ምዕራፍ 15 ላይ ሲናገር ቁጥር 10 ላይ ወሬሴክሙ ከመ ትሁሩ ወፍሬ ትፍረዩ፣ እንድትሄዱና ፍሬ እንድታፈሩ አደርጋችኋለሁ። ወፍሬክሙኒ ይነብር ለዓለም፣ ፍሬያችሁም ለዘላለም ይኖራል አላቸው። ፍሬ እንድታፈሩ እልካችኋለሁ ያላቸው ሐዋርያት ቀድሞ ፍሬ አልነበራቸው። መንፈስ ቅዱስ ያድርባቸው ነው ይህን ፍሬ ያፈሩት። ስለዚህ ይህን ፍሬ እንዲያፈሩ ግን ምንድን ነው ያላችሁ? እስዕል ወለአብ፣ አብን እለምነዋለሁ ይፈኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ፣ የእውነት መንፈስን ጰራቅሊጦስን ይልክላችሁ ዘንድ እሱም አለ መንፈሰ ጽድቅ ዘይክ ለዓለም ለሲኦቶ፣ ዓለም ገንዘብ ሊያደርገው የማይቻለው የእውነት መንፈስ እልክላችኋለሁ። እሱም የሚሄረክሙ ኩሎ ያዜክረክሙ ኩሎ፣ ሁሉን ያስተምራችኋል፣ ሁሉን ያስታውሳችኋል አላቸው። ቅዱስ ቀሌምንጦስ ዘሮም ለምን እረሳለሁ ትለኝ እንደሆነ የማይረሳው መንፈስ ቅዱስ ከአንተ ቢለይ ነዋ ይላል። ስለዚህ እንዳትረሳ ከፈለግ የማይረሳውን መንፈስ ቅዱስ ገንዘብ አድርግ። ጌታ ምንድን ናቸዋል? እንዳትረሱ ያስታውሳችኋል ነው ያላቸው። ሐዋርያት እኮ ያስተማራቸውን ረስተው ነው የስቅለት ዕለት ሲፈሩ የዋሉት። ረስተን ነው የምንበድለው። እንዳትረሳ ግን ከመንፈስ ቅዱስ አትራቅ። ስለዚህ መንፈስ ቅዱስ በውሃ መመሰሉ ለፍሬ ስለሚያበቃን፣ ጥማችን ስለሚቆርጠው፣ ከድፋችን ስለሚያነጻን፣ ለፍሬ ስለሚያበቃን መንፈስ ቅዱስ በውሃ ተመስሏል። ስለዚህ ለዚህ ነው ቄሱ ወውሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሒ ለኩልነ ይላል። ሁላችንን የሚያነጻ መንጽሒ የሚያነጻ
ጰራቅሊጦስ መንፈስ ቅዱስም ቡሩክ ነው የሚለው ለዚህ ነው። የሚያነጻ መጽንዒ የሚያጸና። ስለዚህ እዚህ ውስጥ አንድ ነገር ልንገራችሁ። መንፈስ ቅዱስን በስጋ ለባሽ ላይ ያፈሳለሁ ማለት ፍጹም ስጋዊ እንኳ ብንሆን ይሄን ሶስት ነገር ሊያደርግልን መንፈስ ቅዱስ ከኛ ርቆ አያውቅም። እነዚህን ሶስት ነገሮች ሊያደርግልን ግን ምንድን ነው የሚለው? አንድ ነገር ግን ተናግሯል። እክኡ ነው ያለ፣ አፈሳለሁ። እስኪ አንድ ጥያቄ ልጠይቃችሁ። ውሃ ወደ ላይ ይፈሳል ወደ ታች? ወደ ታች ነው የሚፈሳው አይደለም? ይሄ ማለት ምን ማለት ነው? ትሁት ወደሆነ ሰውነት ነው መንፈስ ቅዱስ የሚያድረው። አፈሳለሁ ያለው ለዚህ ነው። ወደ ላይ ያለከዋለሁ አይደለም ያለው፣ አፈሳለሁ ያለው በተሰበረ ልብ ነው መንፈስ ቅዱስ የሚያድረው። ቢያንስ አንድ ነገር ያስፈልጋል፣ በደለኛነትን ማመን ማለት። ልበ ትሑተ ወየዋህ ይሜንን እግዚአብሔር፣ የተሰበረ ልብን እግዚአብሔር አይንቅም የተባለ ለዚህ ነው። ስለዚህ መንፈስ ቅዱስ ውሃ ከላይ ወደታች እንዲፈስ ከሰማይ ይወርዳል፣ ውሃው ነው ይፈሳል መባሉ መፍሰስ በሚል ግስ የተነገረለት ለምንድን ነው ስትሉ በተሰበረ ልብ ስለሚያድር ነው። አለሁ አለሁ ማለት ስህተትን አለማመን መንፈስ ቅዱስ እንዳያድርብን ይከለክላል። ጸጋም የሌለን ሁኖ ትዕቢተኛም ሁነን እንደው ምን ይዘለቃል? የተለሰነ መቃብር ማለት ይሄ ነው። ሁለተኛ መንፈስ ቅዱስ ስለዚህ ከኛ ውስጥ በምን ይሰራል ስትሉት፣ በእኛ ህይወት ውስጥ በምን ይሰራል ስትሉ፣ በማንጻት ከዛስ ጥማችን በመቁረጥ ሶስተኛስ በምን ይሰራል? ለፍሬ በማብቃት። ስለዚህ ለፍሬ አብቃኝ እያል መጸለይ፣ ለፍሬ አብቃን እያል ማስቀደስ፣ ለፍሬ አብቃን እያል መጾም፣ እያሰብን መጾም። ዝም ብሎ ጾም ሲመጣ አሁን እንግዲህ ነገ ጾመ ሐዋርያት መጥቷል። ጾም ማለት የምግብ አድማ አይደለም። አሁን እንግዲህ ጾመ ሐዋርያት መጣ። ባለፈው ጾመ ነቢያትን አንድ ሰው አንድ ጾም ሲጾም አንድ ጥያቄ ማስመለስ አለበት እላችኋለሁ። ጊዜ ታስታውሳላችሁ አይደል? አንድ ጾም ሲጾም አንድ ጥያቄ ማስመለስ አለበት። አሁን ጾመ ሐዋርያት ነገ ሊገባ ነው። ስለዚህ ዝም ብሎ ጾመ ሐዋርያት ገባ ብሎ 9 ሰዓት ምሳን መብላት ወይም 11 ሰዓት ለምሽቱ 1 ሰዓት ኢንቴንሽናሊ እያሰቡ ሲጾም ነው። እያሰቡ ሲጾም ነው። ፍሬ እንዳፈራ እርዳኝ ከተባለ ይረዳል። ስለዚህ መንፈስ ቅዱስ ለፍሬ የሚያበቃን ከእሱ ጋር የምንገናኝባቸውን መስመሮች ሁሉ እሱን እያሰብን ስናደርገው ነው። ሁለተኛው መንፈስ ቅዱስ በእኛ ህይወት ውስጥ በምን መንገድ ይሰራል ሲባል፣ ይሄ ግን የሚሰራው በንስሐ ነው ብያቸዋለሁ። ሁለተኛው ከኛ የሚሰራው በምንድን ነው ስትሉ፣ በነፋስነቱ ነው። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ወመጻ ግብተ ነፋስ አውሎ፣ ጥቅል ነፋስ መጣ ይላል። ጥቅል አውሎ ነፋስ፣ ኃይለኛ ነፋስ መጣ ይላል። ሐዋርያት በአንድ ቤት ውስጥ እንደተሰበሰቡ ጥቅል ነፋስ። ለምንድነው መንፈስ ቅዱስ ነፋስ የተባለው? ነፋስ የተባለው ለምን ይመስላችኋል? መንፈስ ቅዱስ ነፋስ የተባለበት ምክንያት በነፋስ መልክ ነው ከኛ ጋር የሚሰራው። አስተዋይነትን በመስጠት ይሰራል። አስተዋይነትን በመስጠት በቅዳሴ ጊዜ ሀበነ ልበ ወልቡና ምንለው ለዚህ ነው። ልብንና ልቡናን ስጠን ምንለው ለዚህ ነው። አስተውሎት ማለት ማስተዋልን ይሰጣል። ማስተዋልን ይሰጣል። ነፋስ ፍሬን ከገለባ እንዲለይ ክፉና በጎ የምንለይበትን አእምሮ ይሰጠናል። መጻሕፍትን እንድናስተውል ያደርገናል። መጻሕፍትን እንድናስተውል ስናነብ እንዲገባን እንዲጣፍጠን ያደርጋል። ስንለምነው ነው። ግን መጽሐፍ ቅዱስ እናነብና እንቅልፋችን ይመጣል። የሮጥን ሄደን መጽሐፉን ግልጥ አይደረግም። በስመ አብ ወወልድ ወመንፈስ ቅዱስ ብሎ አቡነ ዘበሰማያት ደግሞ አቤቱ መንፈስ ቅዱስ ወይ ደጅህን ክፈትልኝ ተብሎ ነው የሚነበበው። እንደዛ ስናደርግ ገና አንድ ገጽ ሳናነብ እንቅልፋችን ዞን አይሄድም መጽሐፉ ላይ። ስለዚህ መንፈስ ቅዱስ ፍሬን ከገለባ እንድንለይ ያደርገናል። ለበጎ ነገር እንዳንዘገይ ያደርገናል። መፋጠንን ነገ እያሉ መኖርን ያርቅልናል።
ትጋትን ይሰጠናል። ነፋስ ፍጥነት ነው ያለው፣ ትጋትን ያድላል መንፈስ ቅዱስ። ስለዚህ መንፈስ ቅዱስ በነፋስ መልኩ ይሰራል ማለት እሱ ነው። እንድናስተውል ያደርገናል፣ ትጋትን ይሰጠናል፣ ጣዕም ይሰጠናል። የኢትዮጵያ ሊቃውንት ሲተረጉሙት አባቶቻችን ነፋስ መዓዛ ያመጣል፣ መንፈስ ቅዱስም መዓዛ ጸጋን ያመጣልና ይላሉ። ስለዚህ መዓዛ ነፍስን ያመጣል። ጣዕም የሚባለውን ይሄ ጸሎት ላይ ጣዕም፣ ጾሙ እንዲጣፍጠን፣ ጸሎቱ እንዲጣፍጠን፣ ቅዳሴ እንዲጣፍጠን፣ እንደው ዝም ብሎ እንደ ስራ በተደጋጋሚ ልምዱ ሆኖብን የምናደርገውን ነገር እየተሰማን እንድናደርገው ያደርጋል። መንፈስ ቅዱስ ይረዳል። ይሄንን በረቀቀ መንገድም ይረዳናል። መንፈስ ቅዱስ ነፋስ መባሉ ለዚህ ነው። ነፋስ ግድግዳ አይከለክለውም፣ ተራራ አይጋርደውም፣ ወንዝ አያስቀረውም። ነፋስን መንፈስ ቅዱስ እኛን በማናውቀው መንገድ ይረዳናል። በማናውቀው መንገድ ከአይምሯችን በላይ በሆነ መንገድ እና ለዚህ ነው በጣም አንድ ሁልጊዜ በጣም የምወደው አንድ ቃል አለ። ቶሎ ቶሎ እንኳን ማልናገረው ደስ ስለሚለኝ ማለት ነው። ፊልጵስዩስ ምዕራፍ 4 ቁጥር 7 ጀምሮ ያለ ነውና አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን የሚል ነው። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ምን ማለት ነው? አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ግዕዙ እንደዚህ አድርጎ እንዲሰማን አያደርገውም። በእውነት ነው የምናገር። እዚህ ላይ በአውደ አማርኛ የተረጎመው ሰው ሸጋ አድርጎ ተርጉሞታል። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም። አይምሮን ሁሉ የሚያልፍ ማለት ምን ማለት ይመስላችኋል? አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን ማለት በልመናና በምልጃ ወደ እግዚአብሔር አስታውቁ እንጂ በአንዳች ነገር አትጨነቁ፣ አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሆናል ይላል። አይምሮን ሁሉ የሚያልፍ ማለት እንጎዳበታለን ባልነው ነገር እንድንጠቀምበት፣ አልቋል ያልነው ነገር በረከት እንዲሆን፣ ጠፍቷል ያለው እንዲገኝ፣ ጠላት ነው ይገለናል ያልነው ሰው ወዳጅ እንዲሆነን በማድረግ ከኛ ግምትና ቁጥጥር ውጭ በሆነ ከኛ እውቀት ውጭ በሆነ መንገድ የሚገኝ የእግዚአብሔር ሰላም፣ ልብንም የሚያሳርፍ ሰላም፣ በቀመር የማይገኝ ሰላም። ገሌ ወዳጄ ነው ብደውልለት እንዲያደርገኛል፣ ብነግረው እንዲያደርገኛል፣ ገሌና ገሌ ተመካክረው እንዲያደርጉልኝ ካልነው ውጭ ያላሰብነው ወዳጅ በመስጠት የባድ ዘመድ የዱር መንገድ እየሰጠ ፍጹም እረፍትን የሚሰጥ መንፈስ ቅዱስ ነው። እሱን ማመን እምነታችን እንዲጨምርልን አሁንም መለመን ነው። ስለዚህ መንፈስ ቅዱስ ደንቆሮ ብንሆንበትም እንዲህ አድርጎ ይረዳናል። ሶስተኛ አልተገነዘብነው ይሆናል እንጂ በዚህ መልኩ ያረዳው ሰው የለም። ሶስተኛ መንፈስ ቅዱስ ሲወርድ ምንድን ነው? ወሬው ልሳናተ እሳት ክፉላተ፣ በእሳት ላንቃ ወረደ ነው። እሳት ሆኖ ለምደ የወረደው። ስለዚህ መንፈስ ቅዱስ በእሳት መንገድ ይረዳናል። በእሳት መንገድ በእሳት መንገድ መውረዱ መንፈስ ቅዱስ ሶስት ነገር ነው የሚያደርግልን። አንደኛው እሳት ጉልበተኛውን ብረት ያቀልጣል። በጣም የሚያስደንቀው ነገር እኮ ነው። ብረት ትልቅ ድንጋይ የሚፈነቅለውን ማረሻ እሳት ግን ያቀልጠዋል። እንዲጠመዛዘዝ ያደርገዋል፣ እንዲተጣጠፍ። መንፈስ ቅዱስ እኛን የመለወጥ ኃይል አለው። የፈለገ